ብአዴንን ተመልከት የተበታተነ ኃይል ነው መንግስት አይደለም ፈርሷል ኦሬዲ ለፕሮፓጋንዳ አይደለም የምንላችሁ መሰረታዊ እውነታው እሱ ስለሆነ ነው መልክ ያለው ፕሮፓጋንዳ መስራት አልቻሉም ይውልኝ የቆሙት አንተ ድክመት ነው እነሱ የተሻለ እየተሰሙ ያሉት ከዚህ በፊት ያነሳውት ነገር አለ 5 ሳንቲም ትንሽ ነገርና ተንቃታለ እንደውም ዛሬ ባጋጣሚ የእውነት በጣም የገረመኝ አንድ ቦታ ላይ የሆነ ገበያ ነገር የሚገዛ ዕቃ ነበርና ዕቃ ለመግዛት ሄድን እና ባጋጣሚ አንድ ሱቅ ውስጥ ባለባበስም በምንም የኛ ሀገር ላይ ያለችው ስሙኒ ላይ ያለችው ሴትዮ የምትመስል አንድ እኛ ሀገር ስሙኒ ያለ ማጨድ ይዛ ምናምን የምታዩት ስሙኒ ላይ ነው 50 ሳንቲም ላይ ስሙኒ ላይ መሰለኝ የሚመስልሃል በቃ የሆነ ምንድነው ማጨድ ይዛ አንተ በትክክል አለባበሷ ማቋቋሙም ስሙኒው ላይ ያለችውን አትመስልም እንደዚህ ያለ ቆም ብለን ፈዘዝ ብለን አየን አረጋ ከበደን አይተ እኔ በመልክ በመናምን አይደለም አሁን መልከጥፉ መልከ ምናምን ይያልቁ አይደለም ታሪ ሰራው ሁሉ መልካም በልኩ ነው የምትጠራው አጭራጭር ነው ረጅም ነው መልከቀና ነው መልከጥፉ ነው በቃ እሱ ፈልጎት ያመጣው አይደለም አንድ ወቅት እንዳልኩት ሰውየው እርሳቸው ገጠጥ ያለ አንድ ኃላፊ ሰው ምናምን ለአንደኛው መሬት ሲያድሉ ዝም ብሎ ያልሆነ ፈቅደው አይደለም በጣም የሰጧቸው ግን ቦረቦር መሬት ደረሰው ተናግረዋል ከዚህ በፊት ተናደደና እንደው አስተዳዳሪ ናቸው ዞር ሲሉ ከሌላ ሰው ጋር ሲያወሩ አያዩኝም ብሎ መልካቸውም በምንድነው በከለር ጠቆር ያሉ ናቸው እርሳቸው ደግሞ በደንብ ገጠጥ ያለ እና እንዴት ሆነልህ ሲለው ሌላኛው ሰው አረ እንደው ይሄ ገጣጣ ሰውዬ አለ ተሳደበ የገጣጣ ሰውዬ እኮ ባክህ ይሄንን ማይረባ መሬት ሰጠኝ ሲል ሰውየው ጆሮአቸው ጠልቅ አለና ዞር ብለው ሲያዩት ምን ውስጥ ይግባ ደነገጠ ላፊው ይሰማሉ ብሎ አልጠበቀም ደንግጦ ሲርበተበት እኛ አስተዳዳሪው ምን አሉ አረራት ደግ ሰደብክልኝ ይሄንን ገጣጣ ጥርሴን እኔም እንኳን አልወደውም አሉት አባዬ አንዳንድ የማይረባ ነገራችሁን ደግ ሰደብከው በሉ የማይረባ ሲሆን የማይጠቅም ሲሆን ትክክል ነው ይሄ ልክ ነው እኔም አልወደውም ነው ማለት ያለባችሁ የማይወደድ ነገር ይዘህ ልክ አይደለም ይሄ ሲባል ላው ትክክል አይደለም ማመን እኮ መቀበል ማለት ይሄ ልክ አይደለም ብትል እዛው ጋር አሸንፈዋል ግብግብ የለ ምናምን የለ ልክ ያልሆነው ልክ አይደለም በማለት ነው አልፈ ምትሄደው አሁን እኔና ጓደኛዬ ምንድነው አይ ስሙኒ ላይ ነው አይቻ 50 ሳንቲሙ ላይ ናት 10 ሳንቲሙ ላይ ያለ መጣላት አለብን በቃ ለኛ የሆነ ነገር አለልና በነገሩ ስቀን ጉዟችንን ቀጠልን ምን በእያንዳንዷ ጉዳይ ላይ ተከራክረት ይችላል አትችልም እኮ የሆነ ነገር ባለመስማማትም ተስማምተህ የምትሻገረው ነገር ስላለ በዚህ መንገድ መፍትሄ ለመስጠት መሞከር ያስፈልጋል ይውል የሚያሳዝነው አለመስማማታችን ምንድነው መደማመጥ አለመቻል ኤቭሪዌር ያለ ቢሆንም እንኳን ይውል ባዴን ጋር አለ አይደል የፈረሰ የማይስማማ ቡድን ግን ባዴን ላይ ተስማምተው ከነካድሮቻቸው ፋኖ ተበታተነ አይስማማም ይሏል ኦህዴድ እርስ በራሱ አይስማማም የተከፋፈለ ነው ልክ ይሄንን ክፍፍላቸውን እያወቁ እነዚህ በሙሉ ተሰብስበው በፋኖ መካከል ክፍፍል አለ የሚል ፕሮፓጋንዳ ነው የሚነዙ ወዳጅም ስለበከፋፈል ነው የሚነግር ዓለም አቀፉ ማህበረሰብ አንዳልሆኑ ነው የሚልህ መቼ ነው ይሄንን መቋጨው የሚል እልህኝነት ከሊደርሺፑ ያስፈልጋል ግን መለስ እንበልና የፈረሰ ስርዓት እንዴት ባንተ ፕሮፓጋንዳ ይሰራል በተሻለ ሁኔታ ምናልባት ይሄ የፋኖ አወቃቀር 2 አመት 3 አመት እየተሻገረ ያለን እነዚህ እኮ 27 አመት ለቲፒኤልኤፍ ተገርደው የነበሩ ባዴኖች ዛሬ መስማማት አቅቷቸው ተበታት ነው የክልሉ ፕሬዝዳንት እና የክልሉ የጸጥታ ዘርፍ ኃላፊ በፕሮፓጋንዳ ለስማማ ብለው ግራና ቀኝ እኮ የሚናገሩት እንዴት በፈረሰ ስርዓት እንደተሸናፊ እየተተቸ ተቀጥላለ ከዚህ በፊት ማን ነው በደርግ
ዘመነ መንግስት የነበረው ጦርነት ጊዜ ይመስለኛል። ትክክል ነው። በዛን ጊዜ የተነገረ ነው። ይሄን አባባል አርቲስት ታማኝ እንደተናገረው ነው የሚታወቀው። ተበድረን ሙተናል የሚል አንድ ቀን የጫካ ያሉት በሚሰሩት ፕሮፓጋንዳ ቢሆን ማረክንና ገደልን ያሉት በሙሉ እውነት ቢሆን ኑሮ የደርግ ሰራዊት አይደለም ኢትዮጵያውያን አልቀን ተበድረን ከሌላ ሀገር ሙተናል የሚል አሁን ብአዴን እስከዛሬ የሚጠራውን ቁጥር እነሱም አልተስማሙበትም። በየጊዜው ዝም ብለው ቁጥሩ ስለሚጠሩት ፕራክቲካሊ እስከዛሬ የጠሩት ቢደመር ግን የአማራ ህዝብ ሁሉም የለም እኮ በእነሱ ቁጥር ቢሆን በየቀኑ የሚጠሩት ቁጥር የሚገርም ነው። ስለማያውቁት ዝም ብለው ለፕሮፓጋንዳ ስለሚጠሩት በሉ የተባሉትን ስለሚሉ ብቻ ማረክን የሚሉትን ቁጥር ስንት እንዳደረሱት ይሁንና ይሄ ያለቀ ይፈረሳል። የታችና የበላይ አመራር አይደለም፣ የወረዳና የምናምን አይደለም። ይኸውልህ የክልሉ የጸጥታ ዘርፍ ኃላፊ፣ የክልሉ ፕሬዝዳንት ባለፉት 2 ዓመታት ይላሉ ስለ ፋኖ ተመልከቱ። በ15 ቀን ጦርነቱን እንጨርሳለን ብለው ነው የገቡት። 3 ዓመት ሞላቸው። ከ2 ዓመት በፊት በየገዳሙ በየጢሻው ነው ገብተው እየፈለግናቸው ነው፣ ከዚህ በኋላ ስጋት ሊሆኑ አይችሉም ካሉን 2 ዓመት ተቆጠራቸው። እስቲል ጦርነት ውስጥ ናቸው። በየገዳሙ ነው አልቋል፣ የለም ተበትኖ እየሸሸ ነው ካሉ በኋላ 27000 ማርከናል ይላል። 27000 ማርከናል ትላለህ እንዴ? እጅ ሰጠኝ የሚለው እኮ ነው 27000። 27000 እጅ ሰጥቶኛል እያለ ፕሮፓጋንዳ በሚሰራበት በዚህ ወቅት ጎንደር ስንት ክፍለ ጦር አለ? ጎጃም ስንት ክፍለ ጦር አለ? ሸዋ ስንት ክፍለ ጦር አለ? ቤተ አማራ ወሎ ላይ ስንት ክፍለ ጦር አለ? በየቀኑ የሚመረቀውን የምታዩት ነው አይደለም? እነዚህ ግን በፕሮፓጋንዳ አሁን ህዝቡ ጋር ስብሰባም እየጠሩ ምናምንም እያደረጉ ይሰራሉ አይደለ? እኛ አርሶ አደሩ ጋር እንዴት እንድረስ በሚል እንቅልፍ የምናጣው ለዚህ ነው። ፕሮፓጋንዳ የእንደዚህ አይነት ትግል ዋናው መሳሪያ ነው። መሬት ላይ የእውነት ነው የምናገረው፣ መሬት ላይ እየተኮሱ ከሚሰሩት ያልተናነሰ ፕሮፓጋንዳው ላይ ነው ሞር ኢንቨስት እያደረገ ያለው የአብይ አገዛዝ። ለምን? የፕሮፓጋንዳ የበላይነት ምን እንደሚያሳጣ ያውቃሉ። ይሄ የህልውና ትግል መሰረቱ ህዝብ ነው። ህዝቡን በፕሮፓጋንዳ መቀየር አሉታዊ የሆነ ነገር ስለሚታገሉ ልጆቻቸው እንዲኖር ጃዊሳ ይላሉ፣ ሌባ ይላሉ፣ ዘራፍ ይላሉ፣ የሆነ ነገር ይላሉ። ተስፋ ለማስቆረጥ ደግሞ ሌላ ወጣት ተነሳስቶ ሲያበቃ ለዚህ የህልውና ትግል ፍንድ እንዳይሆን ደግሞ የለም አልቋል፣ ተበትኗል፣ ለከሌ እኮ እጅ እየሰጡ ነው የሚል ፕሮፓጋንዳ ላይ ተጠምደዋል። በዚህኛው ሳይድ እያንዳንዱ አርሶ አደር ጋር ሊደርስ የሚችል አንደበት ሚዲያ እየፈጠረ ነው ያለው ወይስ እየተባላ ነው ያለው? አብረን እንጩህ፣ አብረን አሉባልታ ጋር አብረን ምናምን ጋር ከተዘፈቀን ልክ አይደለም። እንደዛ ከሆነ ጥጋችንን መያዝ ይሻለናል፣ ታሪክ ላለማበላሸት። ካልሆነ ግን ባለን አቅም እንዴት አድርገን በተሟላ ሁኔታ ለህዝባችን ልንደርስ እንችላለን? ይህንን አደገኛ ስርዓት የሚነዛውን ፕሮፓጋንዳ አክሽፈን በካውንተር ፕሮፓጋንዳ ህዝባችን እውነተኛ መረጃ እንዲያገኝ የህዝቡ ልጆችም ተገቢ በሆነ መንገድ ከህዝባቸው ጋር እጅና ጓንት ሆኖ በድል እንዲወጡት እንዴት እናደርጋለን የሚለውን የቤት ስራ መወጣት ነው። ይሄ ቀላል አይደለም። በየቀኑ ሀስል አለው፣ በየቀኑ ድካም አለው። ያገዘዙን ነውረኝነት፣ የፕሮፓጋንዳ ክሽፈት በተወሰኑ ቪዲዮዎች እንመልከትና ፕሮግራማችንን ወደምንፈልገው ቅርጽ አስይዘን የዕለቱን ፕሮግራማችንን እንድንቋጭ ይረዳናል። የይርጋ ሲሳይ የክልሉ የብልጽግና ጽህፈት ቤት ኃላፊ ነው። ይርጋ ሲሳይ የሚባለው ምኑን ረጋው? ይህ ሰው የብአዴን ጽህፈት ቤት ኃላፊ ሆኖ አሁንም የሚነግረን የቲፒኤልኤፍ ፖለቲካ በደንብ ተንትነነዋል። ይርጋ አያውቃቸውም። ይርጋ የሚያውቃቸው በጌታነት ነው እሱ ደግሞ በሎሌነት። እኛ በጥረ እናውቃቸዋለን፣ የምናውቃቸውን ያክል የታገልናቸውን ስለምናውቃቸው ነው። ይርጋ የኦህዴድ ምስለኔ ሆኖ እነ ሽመልስ አብዲሳ በኩርኩም እያነገሉ አዲስ አበባ አስጠርተው አንበርክከው የሚነዱት ሰውዬ የአማራ ህዝብ መከራ ባንኩንም ታንኩንም ከተቆጣጠረው ከኦህዴድ እየተቀዳ ታሪክ እያፈረሱ ሀገር እያወደሙ በየቀኑ ጦርነት እየጠመቁ ያሉ የኦህዴድ ኃይሎች ቅጥረኛ ሆኖ
ዛሬም የአማራን ህዝብ ለህልውናው እንዲታገል ማነሳሳት ሳይሆን ወያኔ ይመጣልህ የሚል ፕሮፓጋንዳ ሊሰራለት ይፈልጋል። ወያኔ ጠላት ሆኖ የመጣ ቀን የአማራ ህዝብ ወያኔ በዚህ ደረጃ መጣለው ሲል እንዴት መመለስ እንዳለበት ያውቃል። አሁን በአዴን ከኦህዴድና ከበአዴን በላይ ለአማራ ህዝብ መከራ ያጸና አካል አለ ወይ? እንዴት የባዴን ቅጥረኛ ሆኖ ናሞኛችሁ ይለናል አለው። እንስማው እስኪ ይርጋ ሲሳይ ምን እንደሚል። አልገቡም ማለት በ15 ቀን እንጨርሳለን ያላችሁት ጦርነት እኮ 3 ዓመት ፈጀ። መሐመድ ተሰማ ቃልን ማክበር ሃይማኖትን እንደ መቀየር አይቀልህም። በውትድርና አሸናፊው ነው መውጣት። አንተ ፋኖ በሳምንት አዲስ አበባ አልገባም ነው እያልክ ያለው። አንተ በ15 ቀን ጨርሰዋል ያልከው ጦርነት 3 ዓመት ፈጀው። ማን ይንገርህ? መሐመድ ተሰማ ለቃቅመናቸዋል ጨርሰናቸዋል እያልክ 3 ዓመት ሙሉ ይሄው የአማራን ህዝብ እየፈጀ ነው። ውትድርና ጀግንነት በሚጠይቀው መስክ ላይ የለህም። ውትድርና በሚጠይቀው መስክ ላይ ስትገኝ አራግፈው ማርከው ሩጠት አመልጥና ዙ 23 ሞርታርና መድፍ ከድሮን ጋር ጨምረ ሲቪሊያን ላይ አደጋ ታደርሳለህ። ለማን ነው ይሄንን የሚሉት? ይኸውልህ የነቃው የአማራ አርሶ አደር ኤሊት ነኝ የምትለው ቆመህ እንድታስብ የሚያስፈልገው የሚያሳዝንህ ይሄ ህዝብ፣ ይሄ ጨዋ ህዝብ፣ ይሄ ታላቅ ህዝብ እንዴት በእኛ ጉለት የሚል ቁጭት እንዲሰማችሁ ካስፈለገ መሐመድ ተሰማ የሚባለው ነውረኛ አማራ ጠላት ወደ አማራው ነው። ለመሐመድ ተሰማ በአማራነት አትከሰው። ከአማራ ይሄ በደማዊ አማራ ነው። ይርጋ ሲሳይ አማራ ነው እኮ የሚሉትን ሰምተሃል አይደል? ይኸውልህ ከሚመሩት አርሶ አደር የሰማይና የምድር ያህል ርቀው የምታያቸው እነዚህ ምስለኔዎችን ይኸውልህ በአርሶ አደሩ ድምፅ ለካቸው ምን እንደሚለው እንዴት እንደሚገልጸው መከላከያውን ልጁ ስም ዲቦራ የሚል አንድ ፋውንዴሽን አቋቁሞ አባዬ በአንድ ወቅት ላይ ታስታውሳላችሁ አባዱላ አሁን እንደምታዩት ድቡልቡል ነው። ነመለስ ከኃላፊነት አንስተው ከኦሮሚያ ነሱና መጡት። የእውነት እንደ ዶሮ ኩልኩልት ነው ያወጣው አባዱላ። ወር አልሞላው ኩልኩልት እስኪያወጣ በአንድ ጊዜ ኮስምኖ ምናምን የነበረ ሰውዬ ዛሬ አባዱላ የት ጋር ነው ያለው? ትላንት ምን ሲሉን የነበሩ ዛሬ ምን እያሉን ነው? ስለ ጦርነት እየነገረን ነው። የኦህዴድ ፖሊሲ ጦርነት ነው ምንላችሁ ለዚህ ነው። ጦርነትን አማራጭ አድርጎ ያመጣዋል። አይዘምትም አባዱላ ዘመተስ ነው። በነገራችን ላይ ከዘመተስ አይዘምትም እንጂ ከዘመተ ሁለት ነገር ይጠብቀዋል። አንደኛ የሚያመጧቸውን ወደ ሚዲያ ሁሉንም ይዩ። አባዱላ የት ነበረ? በቀድሞ ጦር ሰራዊት በኢትዮጵያ ጦር ሰራዊት ውስጥ በደርግ ዘመነ መንግስት ወታደሩ ነው ገባ። እኔ በጣም ነው የሚገርመኝ። ባጫ ደበሌ ገባ። ጥይት በጆሮ ግንዱ ስር ሲጮህ ሁለት እጁን ብድግ አድርጎ ክላሹን ጥሎ ምንድነው አባቦ ኪያን እየዘፈነ ታያጋ ምርኮኝ ወስደው ስንት ዓመት አዘፈኑት እስር ቤት። ባጫ ውዝዋዜ የሚችለው የለም። አባዱላ መጣ። አባዱላም ወታደሩ ነው ገባ። ሰው ተመልምሎ ለወታደርነት ያመጧቸው ሰዎች በፊገር ዋና ይኸው ልክ ዋና የምትሏቸው ሰዎች አሉ አይደለም? ምሳሌ በ1960ዎቹ እና አክሊሉ ሀብተወልድን ጨምሮ ዋናዎቹ ተረሸኑ እንላለን። ከኦሮሚያ የመጡት ዋናዎቹ በትግሉ ውስጥ ዋናዎቹ ኦህዴድ የሚባለውን ድርጅት በኋላ ላይ የመሰረቱት ታሪካቸውን ወደኋላ ሄዳችሁ ዋናዎቹ አሁን ባጫን ጠራን አይደል? ዋና ከኦህዴድ መስራቾች ሁለተኛ አባዱላን እንጥራ አይደል? አባዱላ እኮ ሻቢያ ጦጦ በልብላ ሁለት እጅ ወደ ላይ ሲሳጌናን መስሎ ምርኮኛ። አባዱላም የሻቢያ ምርኮኛ ነው የነበረው። በሙሉ ጥራልኝ። እያንዳንዱ ምርኮኛ የነበረ አካል ዛሬ አገር መዳፉ ላይ ወድቃ የምርኮኛ መጫወቻ ሆነች ኢትዮጵያ። ሻቢያ አባዱላን ቢያገኘው ድጋሚ እንደሚማርከው ምንም ጥርጥር የለም። ባጫ ቢገኝ ድጋሚ ይማረካል። አሁን ግን አባቦኪ ያዘፍኖ መምጣት አይችልም ከተማረከ። ከቻለ እንደ ማይክል ጃክሰን ደንሶ ተራሩለት እንጂ እንደበፊቱ አባቦኪ አይለቀቅም በሱ
ሻቢያዎች አምርረዋል። አባዱላን ማርከው ተመልሶ መጥቶ ዲቦራ ኢንስቲትዩሽንን አይመራም። ፋውንዴሽንን ከተማረከ ሳህል በረሃ ላይ ነጠላ ጫማ አድርጎ ቀሪ ዕድሜውን ነው የሚጨርሰው ብዬ ነው የማስበው። አይሄድም እንጂ ከሄደ ምንም ጥርጥር የለም በጦርነቱ ይሸነፉም አይሸነፉም፣ ግን አባዱላን ማርከው ያሳዩናል። አባዱላ ደግሞ ቃሉን ለመጠበቅ ሊዘምት ይችላል። ሞክረው አባዱላን ጦርነት አይደል ለኢትዮጵያ ሕዝብ የሰበከው ጦርነት ምና አይሄዱም። ማንን ሊማግዱ እንደሆነ ስለሚታወቅ ማለት ነው። ለምን መረራ አረኩ መሰላችሁ? አባዱላ ላይ በኢትዮጵያ ሕዝብ እንዲቀልድ መፍቀድ አይገባም። አባዱላ የባድመ ጦርነት በሚደረግበት ጊዜ ምንድን ነበር የነበረው? የአባዱላ ኃላፊነት ምን ነበረ? አባዱላ የሻቢያ ምርኮኛ